ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይንም ዋትሳፕ ላይ ደውላችሁ በመመዝገብ በሚመቻችሁ ሰዓት መማር ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ፊደላቶችን አራቱን የአማርኛ ፊደላቶች ተጠቅመን በእያንዳንዳቸው ቃላቶችን ምስረታ እንለማመዳለን። በቅድሚያ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አሁን ቀጥታ ወደ ትምህርታችን እንገባለን። ከዚህ ጋር የምታዩዋቸው እነዚህ አራቱ የአማርኛ ፊደላቶች የመጀመሪያዋ ጠ ነች። ጠ፣ ወ፣ ዘ እና ጨ አሉ። ጠ፣ ወ፣ ዘ፣ ጨ። በእነዚህ በአራቱ የአማርኛ ፊደላቶች በእያንዳንዳቸው ስድስት ቃላቶችን እንመማራለን ማለት ነው። የመጀመሪያው በጠ የተመሰረቱ ቃላት እዚህ ጋር የምታዩዋቸው ናቸው። ከመጀመሪያው ስንጀምር እዚህ ጋር ምን ይላል? ጠ፣ ቃ፣ ሚ፣ ጠቃሚ፣ ጠቃሚ። ጠ ማለት እዚህ ጋር እንደምታዩት የመጀመሪያ ፊደል ነች። ቃ ደግሞ የቀ ቤተሰብ አራተኛ ፊደል ነች። ሚ የመ ቤተሰብ ሶስተኛ ላይ የምናገኛት ፊደል ነች። እነዚህ በአንድ ላይ ስናነባቸው ምን ይላል? ጠቃሚ የሚል ትርጉም ይሰጡናል። እሺ ወደ ቀጣዩ ስንመጣ ደግሞ እዚህ ጋር ጠ፣ ጠ፣ ራ፣ ጠራ። ጠ የመጀመሪያ ፊደል ነች። ራ ማለት ደግሞ የረ ቤተሰብ አራተኛ ነች። እነዚህን ሁለቱ ፊደላቶች በአንድ ላይ ስናነባቸው ጠራ፣ ጠራ የሚል ቃል ይሰጡናል ማለት ነው። እሺ ወደ ቀጣዩ ስንመጣ ደግሞ ጠ፣ የ፣ ቀ፣ ጠየቀ፣ ጠየቀ። እነዚህ ደግሞ ሶስቱም የመጀመሪያ ፊደላቶች ናቸው። ጠየቀ። እሺ ቀጣይ ደግሞ እዚህ ጋር ጠ፣ ቀ፣ ሰ፣ ጠቀሰ፣ ጠቀሰ። እነዚህም የመጀመሪያ ፊደል ጠ የመጀመሪያ ቀም ሰም ሁሉም ሶስቱም የመጀመሪያ ፊደላቶች ናቸው። ጠቀሰ። እሺ ከዚህ ጋር ደግሞ ጠ፣ ጠ፣ ፋ፣ ፋ፣ ጠፋ። ፋ ማለት የፈ ቤተሰብ አራተኛ። ፈ፣ ፉ፣ ፊ፣ ፋ ስንል የምናገኛት አራተኛዋ የፈ ቤተሰብ ነች ማለት ነው። ስለዚህ በአንድ ላይ ምን ይላል? ጠፋ፣ ጠፋ ይላል። እሺ ከዚህ ጋር ደግሞ ጠ፣ ጠ፣ ላ፣ ት፣ ጠላት፣ ጠላት። ጠ የመጀመሪያ ፊደል ነች። ላ ማለት የለ ቤተሰብ አራተኛ ፊደል። ት የተ ቤተሰብ ስድስተኛ። እነዚህን በአንድ ላይ ስናነባቸው ጠላት፣ ጠላት ይላሉ። እሺ እንግዲህ በጠ የመሰረትናቸው ስድስቱ ቃላቶች እነዚህ ናቸው ማለት ነው። አንዴ ስድስቱን ቃላቶች በፍጥነት ደግምላቸዋለሁ። የመጀመሪያው ጠቃሚ፣ ከዛ ጠራ፣ ጠየቀ፣ ጠቀሰ፣ ጠፋ እና ጠላት የሚሉ ቃላቶችን ጠን እየተጠቀምነ መስርተናል ማለት ነው። ቀጣዩ ደግሞ ወ ነች። መጀመሪያ ጠን አይተን አሁን ደግሞ ወደ ወ እንሄዳለን። በወም ደግሞ ልክ እንደ ጠ ሁሉ ስድስት ቃላቶችን መስርቼ ነው ይዤላችሁ የመጣሁት። የመጀመሪያው ምን ይላል? ወ፣ ወ፣ ራ፣ ት፣ ወራት፣ ወራት። ወ የመጀመሪያ ፊደል ነች። ራ ማለት የረ ቤተሰብ አራተኛ። ከዚህ ጋር ጠራ ስንል ነግራችኋለሁ። አራተኛ የረ ቤተሰብ። ት ማለት ደግሞ ስድስተኛ የተ ቤተሰብ። በአንድ ላይ ምን ይላል? ወራት፣ ወራት። እሺ ከዚህ ጋር ደግሞ ወ፣ ወ፣ ፍ፣ ወፍ፣ ወፍ። ፍ ማለት የፈ ቤተሰብ ስድስተኛ ወፍ። እሺ ከዚህ ጋር ደግሞ ወ፣ ወ፣ ሳ፣ ኝ፣ ኝ። ወ የመጀመሪያ ፊደል ነች። ሳ ማለት የሰ ቤተሰብ አራተኛ። ኝ የኘ ቤተሰብ ስድስተኛ። እነዚህን ሶስቱን ፊደላቶች በስርዓት ከመጀመሪያው ጀምረን ስናነባቸው ምን ይላል? ወሳኝ፣ ወሳኝ ይላሉ። እሺ ከዚህ ጋር ደግሞ ወ፣ ወ፣ ባ፣ ባ፣ ወባ። ወ የመጀመሪያ ፊደል ባ ማለት የበ ቤተሰብ አራተኛ ወባ። ወ፣ ወ፣ ኔ፣ ወኔ፣ ወኔ። ኔ ማለት የነ ቤተሰብ አምስተኛ ወኔ። እሺ ከዚህ ጋር ደግሞ ወ፣ ሎ፣ ወሎ። ሎ ማለት የለ ቤተሰብ ሰባተኛ የለ ቤተሰብ ሎ፣ ወሎ። እሺ
ስለዚህ በወ የተመሰረቱ ቃላቶች እነዚህ ናቸው ማለት ነው። አንዴ እንድገማቸው። የመጀመሪያው ወራት ወራት፣ ወፍ ወፍ፣ ወሳኝ ወሳኝ፣ ወባ ወባ፣ ወኔ ወኔ እና መጨረሻ ወሎ ወሎ ይላል። እሺ ወደ ቀጣዩ ወደ ዘ ስንመጣ ደግሞ ዘ ከዚህ ጋር ደግሞ ዘ ለ ፋ ዘለፋ ዘለፋ። አሁን እዚህ ጋር ሶስት ፊደላቶች አሉ። የመጀመሪያዋ ዘ ነች። ከዚያ ለ መጨረሻ ደግሞ ፋ ፋ ማለት የፈ ቤተሰብ አራተኛ ፊደል ማለት ነው። እነዚህ በአንድ ላይ ስናነባቸው ዘለፋ ዘለፋ ይላል። እሺ ከዚህ ጋር ደግሞ ዘ በ ኛ ዘበኛ ዘበኛ። ዘ የመጀመሪያ ፊደል ነች። በ የመጀመሪያ ፊደል፣ ኛ ማለት የኛ ቤተሰብ አራተኛ፣ በአንድ ላይ ዘበኛ። እሺ ከዚህ ጋር ደግሞ ዘ መ ን ዘመን ዘመን። ን ማለት የነ ቤተሰብ ስድስተኛ ስድስተኛ የነ ቤተሰብ ን ትባላለች እዚህ ጋር እንደምታዩት። ስለዚህ እነዚህ ስናነባቸው ደግሞ ከግራ ጀምሮ ወደ ቀኝ ስናነብ ምን ይላል? ዘመን ዘመን። እሺ ወደ ቀጣዩ ስንመጣ ደግሞ እዚህ ጋር ዘ ገ ባ ባ ዘገባ ዘገባ። የመጀመሪያ ሁለቱ የመጀመሪያ ፊደል ናቸው። ባ ማለት ደግሞ የበቤተሰብ አራተኛ፣ በ ቡ ቢ ባ ስንል አራተኛ ላይ ብናገኛት የበቤተሰብ ባ ትባላለች። ስለዚህ በአንድ ላይ ይምላል ዘገባ ዘገባ ይላል። እሺ ከዚህ ጋር ደግሞ ዘ ጠ ኝ ዘጠኝ ዘጠኝ። ዘ የመጀመሪያ ፊደል፣ ጠ የመጀመሪያ ፊደል፣ ኝ ማለት የኘ ቤተሰብ ስድስተኛ፣ በአንድ ላይ ዘጠኝ። እሺ ከዚህ ጋር ደግሞ ዘ መ ቻ ዘመቻ ዘመቻ። ቻ ማለት የቸ ቤተሰብ አራተኛ ፊደል ነች። አራተኛ የቸ ቤተሰብ ቻ ቸ ቹ ቺ ቻ ስንል እንዳገኛት አራተኛዋ ነች ማለት ነው። በአንድ ላይ ዘመቻ ይላል። እሺ ስለዚህ በዚህ የመሰረትናቸው ቃላቶች የመጀመሪያ ዘለፋ፣ ከዚያ ዘበኛ፣ ዘመን፣ ዘገባ፣ ዘጠኝና ዘመቻ ዘመቻ። እሺ ወደ ቀጣዩ ስንመጣ እቺ ደግሞ ማለች ጨ ነች። ጠ ወ ዘ። አሁን ደግሞ ጨ። እዚህ ጋር ምን ይላል? ጨረታ ጨረታ ጨረታ። ታ ማለት የተቤተሰብ አራተኛ። እሺ ከዚህ ጋር ደግሞ ጨከነ ጨከነ ጨከነ። ሶስቱም የመጀመሪያ ፊደላቶች። ጨዋ ጨዋ። ዋ ማለት የወ ቤተሰብ አራተኛ ፊደል ጨዋ። ጨካኝ ጨካኝ ጨካኝ። ካ ማለት የከ ቤተሰብ አራተኛ፣ ኝ ማለት የኘ ቤተሰብ ስድስተኛ። ጨ የመጀመሪያ ፊደል ነች። እነዚህን በስርዓት ከመጀመሪያው ወደ መጨረሻ ስናነባቸው ጨካኝ ጨካኝ ይላሉ። እሺ ከዚህ ጋር ደግሞ ጨለማ ማ ጨለማ ጨለማ። ማ ማለት የመ ቤተሰብ አራተኛ ጨለማ። ጨረቃ ጨረቃ ጨረቃ። ጨ የመጀመሪያ ፊደል፣ ረ የመጀመሪያ ፊደል፣ ቃ የቀ ቤተሰብ አራተኛ፣ በአንድ ላይ ጨረቃ ይላሉ። እሺ አሁን በጨ የመሰረትናቸው ቃላቶች ከመጀመሪያው ጀምረን ስንላቸው ጨረታ፣ ጨከነ፣ ጨዋ፣ ጨካኝ፣ ጨለማና ጨረቃ የሚሉ ቃላቶችን መስርተናል ማለት ነው። እንግዲህ በዛሬ ትምህርታችን ከአማርኛ ፊደላቶች ውስጥ አራቱን መርጠን ማለትም ጠ፣ ወ፣ ዘንና ጨን መሰረት እያደረግን ቃላት ምስረታ ተለማምደናል። በቀጣይ ደግሞ በሌሎች ትምህርቶች በአማርኛና በእንግሊዝኛ ትምህርቶች እመለሳለሁ። መልካም ጊዜ። ባይ ባይ።